እንዴት አደራችሁ የአርሰናል ደጋፊዎች? እኔ እስካሁን ድረስ አልተኛውም፣ እንቅልፍ አላለኝም። ትላንት በሞራል መጥቼ አይታችሁ ነበርና በሞራል የመጣሁት ለምን እንደሆነ ልነግራችሁና ዛሬ ደግሞ በተቃራኒው በጣም ደብሮኛል፣ በጣም ተናደድኩ። ካለፈ በኋላ በጣም ተናደድኩ። እኔ ትላንት ሞራል የተሰማኝ ምክንያት ማለት ነው እንኳን አይደለም ማን ሲቲን ካሁን በኋላ አንድ ፕሪሚየር ሊግ ጨዋታ ማሸነፍ የሚያቀተን ደረጃ ላይ ደርሰናል ብዬ ስለፈራው ነበር። ፕሪሚየር ሊግ ዋንጫውን አተናል ብዬ አላወራሁም እንጂ ገባህ። ምክንያቱም እዚህ መጥቶ ሌላውን ተስፋ ያለውን ደጋፊ ተስፋ ማስቆረጥ አለብኝ ብዬ አላስብም። ተስፋ የሚያሳይ ነገር ካየሁኝ ግን ተስፋ ለመስጠት ተቸኩላለሁ። ደጋፊ ማለት እንደዛ ስለሆነ ማለት ነውና በታክቲክ ስለታፈንን በታክቲክ የሆነ ነገር ስለተነቃብን እሱን ነገር ካልቀየርን ማንንም ማሸነፍ አንችልም። በቃ ይሄ ነበር ፍራቻዬ። ማንንም ማሸነፍ አንችልም እና ትላንት ያው ሃቨርትዝ ፊት ለፊት ገባ። ታክቲካሊ መፍትሄ ያገኘን እሱ ሞራል ሰጠኝ። ግን ተሸንፈናል። ዞሮ ተሸንፈናል። አሪፍ ተጫውተን ቢሆንም ተሸንፈናል። በአንድ ሳምንት ማለት ነው። በቃ ዞሮ ከአንድ ሳምንት ነው። ከእሁድ እስከ እሁድ እንደዚህ ሆኗል ለውጡ እና ይሄን ሳስበው የቦርንማውዝ ጨዋታ አቃጠለኝ ነው ማለት በቃ እንቅልፍ ያጣሁት በዚህ ተቃጠልኩ። በቦርንማውዝ ጨዋታማ ስለህ ተስፋ የሰጠኝ እሺ አሁንም ከዚህ በኋላ ያሉትን ጨዋታዎች የማሸነፍ እድል አለን። ምክንያቱም ታክቲካሊ አልተገደብንም። አሁንም ገባርለ ግን ይሄንን ማየት ሜንታሊ ላይ ገድባ አይችልም። በተለይ አሁን በርንሌ ጋር ተጫውቶ ማቆ ፔፕ ከሆነ 4-0 5-0 ያሸነፈውና አንደኛ ላይ ቁጭ ብሎ ይጠብቀናል ማለት ነው እኛ ኒውካስልን እስክንጫወት ድረስ። ይሄን ሳስብ ተቃጠልኩ። ስለ እስኪያልቅ ድረስ አላለቀም ብለን ግዴታ ድረስ እንቀጥላለን። ግን በቃ ሌላ ጊዜ ጨዋታውን እንዳየሁኝ ይቃጠልና ራሴን ነበር ማረጋጋው። አሁን ደግሞ ጨዋታውን እንዳየሁኝ ከሌላው ሰው በተቃራኒ አልተቃጠልኩም። ከዛ ካለፈ በኋላ ተቃጠልኩ ነው ማለት እኔ ይሁላ ዓመት ታክሰናል። እግር ኳስ እባክሽን እዳችን ክፈይን እባክሽን። የቶለም ዘለም ትላለህ አንተን ሲፈጥርህ ሚዜ ነህ። የቶለም ዘለም ትላለህ የታባ ፎቃቃ ምልህ በምክንያት ነው። እሺ ስለምትንፏቀቅ ነው። እድሜ ልክን ተንፏቀቅ ተብለ ስለተፈጠርክ ነው። አለቅህም ደግሞ ማለት ነው። ይህን ሳምንት የማንቸስተር ከተማን ቀጥ አድርጎ ያዛት አንግል ነው። ቀጥ አድርጎ ያዘን ይመስገን። ለማንኛውም ማኖ ፋንታሲ ቴሌግራም ቦት ነው። ገብታችሁ 500 ሺህ ብር መሸለም ትችላላችሁ። የእናንተ ቡድን አሪፍ ከሆነ በ100 ሚሊዮን ብር ቡድን ትገዛላችሁ፣ ትጫወታላችሁ። በአመቱ መጨረሻ ላይ በፕሪሚየር ሊጉ አሪፍ ቲም ካላችሁ 500 ሺህ ትሸለማል። የቶለም ዘለም ትላለህ። አሁን ደግሞ እግር ኳስ አዋቂዎች ይገቡና ለምን ይህን ጨዋታ እንደተሸነፉ ለምን የዚህ ዓመት 4 ዋንጫ እንዳመለጣቸው ያብራሩልኛል። ኢዩኤል ዮሐንስ እባላለሁ ከ5ቢ አመሰግናለሁ። አማና እውነት ገባላ ዋንጫ ስበላለ ያማረ ይቀራል። አሁን ገባና አማና ተኛ ነው ገባና ያጠሩ አባ ሰማ እኛ በኋላ ማለት ስለምንችል እኛ እያለን ማለት ነው። መቼም ነው ዋንጫ ማበረው አማና ሁለት ገባላ አመነሻ ይገባላል ተረጋጋለህ። ቢስሚላህ ምን አይነት ጨዋታ ነው? ገራሚ ጨዋታ። የፔፕ ጋርዲዮላ ማንቸስተር ሲቲ የሚኬል አርቴታ አርሰናል 2-1 አሸንፎታል። የዋንጫው ፉክክር ጡፏል። ላለፉት ወራቶች ዋንጫው የአርሰናል ይመስል ነበር፣ ግን በአርቴታና በልጆቹ ጉትጎታ ሲቲን ወደ ዋንጫው ፉክክር መልሰውታል። አሁን እንግዲህ ቻንሱ እኩል ነው። መቼም አሁንም የሊጉ መሪ ነው አይባልም መቼም አርሰናል፣ ምክንያቱም ፓላስ ጋር ነው ቀሪ ጨዋታ ያለው። ሲቲ ያንን ያሸንፋል ነው ብለን የምናስበው እንዳሁን ፐርፎርማንስ። አሁን ከዚህ በኋላ እኩል እንኳን ቢሆኑ አርሰናል ላለመጣሉ ዋስትና አይኖርም። እርግጠኛ ሆኜ ነው የምነግራችሁ። ሲቲም ሊጥል ይችላል፣ ግን አርሰናልም ሊጥል ይችላል። ይሄን ፊልም በተደጋጋሚ አይተነዋል። ዛሬ ምን አርሰናል በቃ
አይታችሁታል። እንግዲህ ምንም ማድረግ አይችልም ከዚህ በላይ 7 ደቂቃ ሲጨመር ነው ሰዓት የሆኑት አይታችኋል። ያ አርቴታ ሲለው የነበረው ሰዓት 7 ደቂቃ ሲጨመር ለአቻ እንሂድም ሲል ነበር፣ ግን ለአቻ ይመስል ነበር። ሰዓት በረኛው ምናምን ኳስ ሲገኝ ይገል ነበር። እነዚህ እኮ ብዙ ምን ማድረግ እንዳለባቸው የሚችሉ አሰልጣኞች ተጫዋቾች አላቸው ሲቲዎች። የዓለማችን ምርጥ አሰልጣኝ፣ የዓለማችን ምርጥ አማካኝ፣ የዓለማችን ምርጥ አጥቂ አላቸው። አንድ ኳስ አግኝቶ አንዱን ኳስ በቃ ጎል አስቆጥረው ሊወጡ ይችላሉ። እዛ እኮ 10 ቢገኝ ቀኑን ሙሉ ቢጫወቱ ጎል አያስቆጥሩ እና ሀቨርት ናቸው ያሉት። ያችንን በአንዷ ያገባችሁ በድል ነው። እዚህ እኮ እነ በርናንዶ ነው ያሉት። ቡድኑ እንዴት እንደሚመሩ ታላያችሁ። እና አሁንም ከዚህ በኋላ ከባድ ነው ብዬ አስባለሁ። ምክንያቱም ይህን ፊልም በተደጋጋሚ አይተናል። ሲቲዎች ግን ጣፋጭ 3 ነጥብ ነው ዛሬ ወሰዱት። ጣፋጭ 3 ነጥብ ብቻ አይደለም 6 ነጥብ ነው ብዬ ነው የማስበው። ለማንኛውም ጨዋታው ማራኪ ነበር። እስቲ በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ኧረ ዋንጫ ብሉ አርቴታ ሳያዙ ላይ ያለን እሱ ነው ራሱ ነው በበረ አርቴታ ያረታደለ ኧረ ዋንጫ ብሉ ማና ራሱ አርቴታ ያዘዘል ወያላው ባላ ወገቡን እምቢ ካለ ማርገጠው በጫማ ውይ ላይ ነው ግባና አውጣው ቦትል ጆብ ያበደ ይሄ ነው ዋንጫ ይሄ ነው ሲያምር ይቀራል። ኧረ ፈላው እግር ኳስን አዳንክ ፈላው እግር ኳስን አድናል። በቃ ታሪክ አይረሳም መቼም። አውጣው ማለት ነው። አመቱ ሙሉ ስንለፈልፍበት የነበረው ነገር ተሳካ ማለት አሁን ነው ማለት ነው። ይሄን ያክል ነው ማትችለው። በሜዳም ከሜዳም ውጭ ማለት ነው 4 ነጥብ ነው የወሰደብህ ማንቸስተር ሲቲ 4 ነጥብ። የዋንጫ ቲም ማለት እንደዚህ ነው። በትክክል ለጥልጦ ጥሎ ሂዶ ዋንጫውን የሚበላ ቡድን ማለት ይሄ ነው ማለት ነው። አሁን መጣ እውነት ግን ነው ምናምን ብለህ ኮሜንት ላይ ስትር መጠመጥ እንዳለ አንድ ጨዋታ ስታሸንፍ የምትሳደቡላ ኮሜንት ላይ እንዳትመጣ ሂድና ማለት ነው። ደገነርስ እናንተ የሚያሳስባችሁ ይሄ ጨዋታ አይደለም ያለም ዋንጫ ነው ምናምን ሚሊዮን ሰው ሄዳ አዳምጥ። እኔ ጋር እንዳታወራ መጣ ኮሜንት ላይ ያለ ይችላል ማንቸስተር ሲቲ ማለት ነው ይችላል። አንተ ደግሞ ጭራሽ አትችልም። አርሰናልን ረጅም አመት ላያችሁ ሰዎች፣ ረጅም አመት ዋንጫ ያልጠበቃችሁ ሰዎች ወላሂ ከልቤ ነው የማወራው። ወላሂ በጣም ነው ያዘንኩት። ማለቴ ለእናንተ በጣም አዝኛለሁ። ይሄ መጤው ደጋፊ 2 አመት 3 ወርም የሞላው ደጋፊ ይኖራል በዚህ አጋጣሚ ማለት እና እናንተ ያይገባችሁም ነበር ወላሂ። እኔ እንጃ ለምን በጣም ሩህሩህ እየሆንኩ እንዳለው አላቅም። እኔ እናንተ ላይ ሳይሆን አንዳንድ በጣም ኦቨር በጣም በቃ 4 ዋንጫ 3 ዋንጫ በላን የሚሉ ድልጅ አይነት ደጋፊዎች ላይ ነው በጣም የሚያስጠላ ነገሮቹና ወላሂ እኔ በጣም ነው ያዘንኩት በነገራችን ለነዛ አይነት ደጋፊዎች ምናምን ነገር ማለት ነውና ኦሬዲ የሚታወቅ ነበር። በጣም አዝናለሁ። የሚታወቅ ነበር። ታሪክ ሊደገም ነው። እባካችሁ ብሉ፣ በእግዚአብሔር ብሉ፣ ስለ ማርያም ብሉ፣ ስለ 44ቱ ታቦት ስለ ገብርኤል ብሉ። እሺ እንለምናችሁ፣ እሺ ብሉ፣ ይኸው ብሉ። በቃ ፈቀድን እኮ ታውን ብሉ አልን። አንበላም አላችሁ። አርቴታ ብለህ አንበላም ብለህ አርሰናል አንበላም፣ አርሰብን አልበላም። ይሰጠው ዋንጫው ለሲቲ፣ እውነት ይሰጠው ለሲቲ። ግድ የላችሁ እመኑ፣ ይሰጠው እውነት። እኔ የላችሁ ሞታችሁ ዋንጫ ወሰዱ። ካልወሰዳችሁ አመት ሙሉ ማስጨንቃችሁ እኔ ነኝ እዚህ ቲክቶክ መንደር ላይ ማለት ነው። ዋውጣው ግባና ውጣው መድረው ቋጣሪ። ይሄ ነው
ይሄን ኦሊቬ ገባና ውጣው ሳላችን ተለያል። ቫንዳይክ ደማግኒፊኮ ትለያለህ። ግንብ ብቻ አይደለም ዛሬ አስመስክረሃል። ይኸው አንሰራርቶ ነው ትችላለህ። come on this is more than a derby, this is more than 3 points. እንችላለን። አዋውጄ አስጠብቄ አስቋጥሬ ባለቀ ሰዓት ዘጋሁት ስለምችል ይሄን ኦሊቬ ይሄናዋ ሳሚ ስለ ጨዋታው ምን ትላለህ? ያው የተለመደ ነገር እኮ ነው። እኛ በተደጋጋሚ እኛ ክለባችንን ነው የምንወደው፣ የግለሰብ አድናቂዎች አይደለንም። ምክንያቱም ግለሰብ ነገ ክለብ ለቆ ይሄዳል። የተቃጠልኩ ምቀረው ግን እናንተ እንዲሁም ሌላው ያርሰናል ደጋፊ ነውና ዛሬ እንደውም ጥሩ ነበር፣ ጥሩ ነገሮች አይተን ነበር። ግን ደግሞ ቅያሪ ሁልጊዜ በቃ እኔ ኦዴጋርድ እስከዛ ሰዓት ድረስ የሚቆይ ተጫዋች ነው ወይ እንግዲህ አይገባኝም። እንደዛ ጥሩ እንቅስቃሴ ሲያደርግ የነበረ ኢዜን አስቀምጠህ በቅያሪ አስወጥተህ ከዛ እንደዛ ደግሞ ጥሩ ያልነበረውን ኦዴጋርድ በዛ ደረጃ ለማጫወት መሞከር ምን እንደተፈለገ አላውቅም። እንደገና ያን መሰለ ስትራይከር ቤንች ወንበር ላይ አስቀምጠህ በሃቨርትስ እንደዛ መቀል ከዚህ በላይ ዋንጫ ለመፈለግ አለ እንዴ? እኔ ምንም አልጨምርም። ግቢለት